ቲቸር ፍቅሩ እንዴት ነዎት? ባርኮቴ እንዴት ነህ? አለው ይመስገን። ስራ ቆንጆ ጥሩ ነው ልጄ። ስራ ረፍዶብኝ ነው ይቅርታ። እሺ ቲቸር ፍቅሩ። ዶክተር እንዴት ነህ? አለው አንበሳዬ። እናትህን ዛሬ ይዘህ መምጣት እንዳትረሳ፣ ቀጠሮ አለባቸው። እሺ ዶክተርዬ። አንዴ ዞር ትል አባት። እንዴ ቲክቶከራችን ያንቺ መኪና ነው እንዴ? እና እናት ነው? አይ እናቴ እንኳን መንኩሳለች፣ መንዳትም አትችልም። ባይሆን ለሀገር የመነኮሱ ሰዎች በእግራቸው እየሄዱ አየሁ። እና እኔ ያገባኛል? ኧረ ምን በወጣሽ፣ እንደው የዓለም ጸባይዋ ገርሞኝ ነው እንጂ። የተማሩት ይኸው በእግሬ ሄዳሉ ያላቸው ሰዎች ዋጋቸውን አተው የኔ ቢጤው ለሀገሩ ቅንጣት ያህል ያላበረከተው ኩታራ ደግሞ ተወዶና ተደንቆ የሚኖርባት ምስኪኗ እማማ ኢትዮጵያ። የመጨረሻ ጎላችን የስኬት መለኪያችን ገንዘብ ሆነና ገንዘብ እስካስገኘን ድረስ ክብራችንን፣ ሃይማኖታችንን፣ ሰውነታችንን አሽቀንጥረን ጥለን እርቃኑን የምናስቀር አዲስ ትውልዶች መጣን። በጣም የሚገርመው ታዲያ ይሄ ትውልድ ለሀገር ሰዎች በላይ መወደድና ክብርን አግኝተን በየቦታው በአድናቆት ማዕበል እንጥለቀለቃለን። ለሀገርህ ምን አበርክተሃል ብትሉኝ አንድም የምጠቅሰው ነገር የሌለኝ እኔ ቲክቶከሩ ከአንድ መምህር አሊያም ዶክተር ጋር የሆነ ቦታ ወይም ሚዲያ ላይ ብገኝ ግን የተሻለ ክብርና ሞገስን ላገኝ ይችላል። የቱ ጋር እንደሳትን ምኑ ጋር እንደተላለፍን አላውቅም። ብቻ ግን ስተናል። ይሄ ትክክል ነው። ይሄ በጣም ትክክል ነው። በሽታን ከሚፈውሰው ሐኪም አእምሮን ከሚያለመልመው መምህር በላይ እኔ ተራው ቲክቶከር የምናገረው ቃል ልክ እንደ አንድ የሀገር ባለውለታ ተጽዕኖ ፈጣሪ እንደተናገረው ተቆጥሮልኝ ርዕስ ሆኜ ለተወሰነ ጊዜ ሚዲያውን ልቆጣጠረው እችላለሁ። ከመምህሩ ጽሑፍ በላይ የኔ ንግግር፣ ከዶክተሩ ፈውስ በላይ የቲክቶከሩ ሥራ ገኖ በኢትዮጵያ ሰማይ ስር እስከ መቼ እንደሚቆይ አላውቅም። ይሄን ሁሉ የሞራል ኪሳራ ተሸክማችሁ አሁንም ህዝብን የምታገለግሉ ባለውለታዎች የማይጎጠውን ትከሻችሁን የማይሰበረውን ሞራላችሁን ባደለኝ ብዬ ተመኘው። ፈጣሪ ለሀገር ባለውለታዎች ሸክማችሁን የሚያቀል ዋጋችሁን አውቆ ክብርን የሚሰጣችሁ አዲስ ትውልድ ያስነሳል። አሜን አሜን። ፎሎውና ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልን። ይሄ ትክክለኛ ነገር ነው። ሰላም ምርጥያንስ እንዴናችሁ? ይትበይነኝ እንኳን ወደ ቻናሉ ወድጋሚ መጣችሁ። ሁሉ አማን ሁሉ ፒስ። እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይግጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። እየበላክ ነው? እየበላው ነው። ብላሺ ወጣለካ አለኛ አለ የታለው አለ እውነት አለ የታለው ጨምሪለት። እሺ ውሃ አለ አንቆታል ደረቁ የእጅ ውሃ ነው። ይሁንሽ ይሁን። አረ የእጅ ማምጣለ ይሁን እውነት ይሁን። ይሄው ታጠብ እንግዲህ ያመጣውልኝ። ልታጠብ? አዎ ልታጠብ እንዴ? የእጅ ውሃ አላልከኝም? አዎ። እና እሺ ተነስታ ጠባ። እሺ ሳይፈልግ በቃ ሳይፈልግ ከአዲስ አበባ መልስ የሚገርም ከሰዓት አሳልፌያለሁ። ሁላችንም ስለምትወዱት ቪዲዮውን ላይክ፣ ሼር፣ ኮፒ ሊንክ በማድረግ ጀምሩ። ወዳችኋለሁ። ላይክ፣ ሼር፣ ኮፒ ሊንክ። ሽንኩርቱ ተከተፈልሽ። እሺ አረ ምንድነው? ደህና ነገር አሳየን አንተ። ካሮት፣ ሽንኩርት ምናምን ብሎ ከጀመረ በቃ የጾም ምግብ ነው ማለት ነው። አረ በለው ጥቅል ጎመን ምን አሁን ይኸው ማዘርጋ ቤት አለ እንዴ? እኛ ሌላ እዚህ ማንኛው ነገር ነው የፈለግነው። ጸዴ ነገር የሆነ ስጋ ነክ ነገር። እሺ ቀይ ስር ተከተፈልሽ። በቃ ዛሬ ጾም። ረፈ መፍጫውስ የምታረገው እሺ ምን ሊሆን ነው? ይኸው ደግሞ እንቁላል ጨም እኔ እኮ የጾም መስሎኝ ነበረ። ይቺ ጸዴ ዳቦ አሰራር እሱ እንደሚሰራው መስራት ብችል እንዴት ደስ እንደሚለኝ ግን
አንተ ግን የጾሙ ምግብ ራሱ ያምርለታል ነው የምልህ። የጾሙ ምግብ ይኸው ጽድት አድርጎ እኮ ነው የሚሰራው። ምግብ የተባለ ነገር ጽድት አድርጎ በቃ ሲያምርበት ሲሰራ። አናናስ እንደ ሽንኩርት ተከተፈች፣ ሊያውም ቅመማ ቅመም ተጨምሮባት። እሺ ምን ልትሆኚ ነው አናናስ? ይሄ መዝጊያና መክፈቻው ብርጭቆ የለም ቻኖሊ ሲሄድ የማየው አይነት እንትን ነው እቃው። እሺ ማንጎ ፓስታ። የዛሬው ዳቦ ፒንክ ዳቦ እኔ አይቼ ራሱ አላቅም እኮ። ከዚህ የቀይ ስር ዳቦ ነው ቢላ አሁን ሰው ታምናለህ? ይሄንን አሁን በቃ የጾም ቀን ስታፈጣጥነው ያለው ስሜት አልኩ። ግን ዳቦ እንቁላል ምናምን ስላለው ዳቦ ወደዛ ታረጋለህ ማለት። ዛሬ ቡናም አለን። ምስሯን በዚህ በኩል እኔ ምስሩን ብቻ ወደዛ በልልኝ፣ ሌላውን ነገር በእናትህ ስጠኝ። ቡርቴ ሳህን አምጪልኝ። ይመችሽ። ነይ ውጪ፣ ነይ ውጪ። ፒስ ነው። ማዘሯ እንዴት ነሽ? የኔ ልጅ መጣሽ? ምን ሆነሽ ነው? በዚህ እድሜሽ እንደዚህ ታወሪያለሽ? መድኃኒቴን ጨርሼ ነው። እስታይል እኔ ይዤልሽ እከሰታለሁ። ደግሞ ኬት ልታመጪ ነው? እኔ ልጅ ይህን ጃመልሽን እንደው አልፈልግም። እኔ ይቅርብኝ። ማዘሯ ሁሌ እየሰረኩ ማመጣ መሰለሽ ነው? ላይ ይሻላል አንቺ ልጅ እና ምን ተራ አስከብረሽ ነው? መቼም በዚህ አቅምሽ። ኧረ አትሄድ ፒስ ነው። ህፃን እኮ ነሽ። አስፋልት መሻገር ትችላለች ይቺ ልጅ። አብርሽ አቦ ማዘሯን አመማት። ምን ላድርግልሽ? አቦ በቃ ያለሽን አቦ በቃ ስራ የለም። አቦ ይመችሽ። በቃ ሰው አቦ ስላለ ዱርዬ የሆነ ነው የሚመስለው። በቃ እኔ ደግሞ ቺኮቹ መቼ ነው ፀጉር መጠቅለል የጀመራችሁት ግን? ምንሽ ነው ደባብሮሻል? ማዘሯ የመቼ ታማለች እና ምንሽ ኧረ እየፈለግኩ ነው። እኔም ገና መውጣቴ ነው። በቃ አብረን ተፍተፍን በላ እስታይል በቃ ልጅቷ እኮ አረማመዷ ራሱ ገና ጨዋነት ያለቀቀው አረማመድ ታውቃለህ? ምንም የዱርዬ አይመስልም እኮ። አባ ዳቦ ግዛልኝ። የምን ዳቦ ነው ማማ? ኧረ ርቦኝ ነው። አንድ ስልክ ተበላ። ምንም አሁን ይሄን ሲሪየስሊ ቴክ ማድረግ ራሱ አልቻልኩም። ነይ አንቺ ነይ እያልኩሽ እንዴ። አንዴ ተረጋጊ። ነይ ውጪ ብዬሻለሁ። አይንሽ እንዳላጠፋልሽ ነይ ውጪ። ጆር በልሽ አለካትም እንዳትሰጊ የእውነት ፍቅርን ብትሰጪኝ ለራዳው ተመቸሽ። ይቀጥላል። እሺ ይቀጥላል። ከምግቡ ዛሬ ነው ምግቡ ይልሃል። ምን እሺ ውሻውን የተሸከምከው? አታስፈራራኝ አንተ ሰውዬ። እሺ ምንድነው? እሺ ዱባ ነው ወይስ ሐብሐብ ነው? ዛሬ መጀመሪያ ላይ ያየሁት ምግብ ከሆነ መሰራው በቃ ስልኬ በጣም እያስቸገረኝ ነው። ስልኬ አይፎን 13 ፕሮ ማክስ በ74 ባትሪ ነው። ወደ አይፎን 15 ማሳደግ ፈልጋለሁ። ስልክ ቤቶች ከኔ ጋር ኮላብ ማድረግ የምትፈልጉ ኢንቦክስ አድርጉልኝ። ወዳችኋለሁ። ይሄን የመሰለ ምግብ እያበላን አንድ ኮላቦሬሽን። ኧረ ተው እንዲ ከሰርቲ ወደ 50 እኮ ለዚህ ሰውዬ ምንም ነች እኮ። ያረደ የፈጠነ ፕሮሞ ያሰሩት እንዴ! በተለይ የዛሬው ምግብ በስማ ምግብ አይደለም። ምላስ
ልኳን አገኘች። የኔን ምላስ ራሱ እንደዚህ ቢጠብሱት ደስ የሚላቸው ሰዎች አሉ። ስንት ሰዎች አሁን ኮሜንት ላይ አፍህን ዝጋ አታውራ የሚሉ ነፍ ሰዎች አሉ። መጀመሪያ ላይ ግን እኔ ይሄ አጥንት በመጋዝ ሲመገዝ እዚህ ሰውዬ ላይ አየሁ። ምላስ ሰንበር ነው እኔ ወይስ ምላስ ጠብስ ነው የሚባለው? እቺ ደግሞ ቅቅል ናት። ስማው እኔ ይሄን ምግብ ከበላው አንዴ ለ3 ቀን ራሱ ምግብ መበላ አይመስለኝም። ጁስ ምናምን አለው። ኧረ አንቺ እኮ ብዩ በቃ አበላሉ ራሱ ሲያምርብህ። እንደ ዴሊቨሪዎቹ በወር ስንት ነው የምትሰራው ሚልህ የለ ሚጠይቅህ የለ። ለምን ገበሬ ነህ ሰርተህ እዛው ነው የምታበቅለው። በቃ ማንም አይጠይቅህም። አንተ አሁን እንደዚህ ብትበላ ራሱ ይመችህ ነው ምንልህ በቃ። እሺ ፓፓያ በዲዛይን ምናምን ፕሬዘንቴሽኗ ራሱ እኮ የትም የለም አትልም። እኔማ ሆቴልና ቱሪዝም ምናምን ሳትማር አትቀርም አንተ። ለምን አቀራረብህ በቃ አንተ እንዴት እንደሚያሽኮረምምህ። አሁን ይሄ ምግብ ስታዩት ብሉኝ ብሉኝ አይልም። ታዲያ ግን መልክህን ስናየው ሁሌ ከስተህ። እኔ እኮ ስለምታሳዝነኝ ሁሌ ወፍር 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 እምልህ ብላ በቃ ቶሎ። ይሄ ለካሜራ ብቻ ሳይሆን ከካሜራ ጀርባም የሚደረቡ ሰዎች ካሉ አንተ ጋር ለፈውሱ ዞር በሉ ብለህ ለብቻ ማጥቃት ነው ያረዳልች። እንዲህ ለብቻ ለፍተህ ማን ነው የሚጋራ? ይመችሽ። ዛሬም የሚገርም ቀን አሳልፌያለሁ። ሁላችንም ስለምትወዱና ሼር በማድረግ ጀምሩ። ወዳችኋለሁ። አየር ላይ እንዲህ አልቀየራትም ዶሮዋን። ላይክ አርጉ ብሏቸዋል። ቪዲዮ ላይክ አርጉ። እሺ ስፖርቱ ተገባለት ይላል። ደግሞ እኮ ሰውነቷ የቦዲ ቢልደር ነው። አይተሃል? ቸስት ምናምን ሽንኩርቱ ተከተፈ። እሺ ምን ልከውኝ ነው ዛሬ? ዶሮዋ ግን ወፍ ነው የምታክለው። ሻት ጀለሲው በቻይንኛ ምን እያላችሁ እንደሆነ ግን ታውቃላችሁ ሴቶች? ዶሮ መስራት ሳይቀር እችላለሁ፣ እንዴት እኔ ትዳር አጣለው ነው እያለ ያለው። እኔ እኮ አንተ ግን ያግባ አያግባ ለማላውቀው ሰውዬ ትዳር አፈላልጋ። ምን አይነት ሳይኮ ነኝ ግን? ያሁን አቬሬጅ 80% ኢትዮጵያ ማን ነው አዲስ አበባ ውስጥ ካሉ ሴቶች የተሻለ ሙያ እንደሆነ እኔ መሰከርለታለሁ። መቋደሻ ራሱ አልረሳም። ይኸው ዛሬ እናትየዋን ከነ ልጆቿን አይታል። እንቁላል ደግሞ በጁስ መፍጫ ውስጥ ይደረግልሻል። በቃ ተጨንቆ ምናምን እኮ ነው የሚሰራው። ይታል እርጎ እኮ ሳይ በቃ ዴሊቨሪ ነው ትዝ የሚለኝ። ሙያ እኮ አንቺ ጋር ነው የቀረው አትይም? እሺ አሁን እንትን ሊለው ነው ይሄ ሊያጥበው ነው አይደለ? ዶሮ ግን የሁሉ ፕሮሰስ እንዳለው እማላውቀው ነው። ያው ምንድነው የምባለው? ብዙ ነገሩ ለካ ይወጣል። አሁን ይሄ ስትበላው ራሱ ያለው ስሜት አይታል። እርጎ ውስጥ እኮ ነው የከተተው። በስማ አሁን ይሄ ገብቶኛል። አሁን እንዴት እንደሚሆን እዚህ KFC ፍራይድ ቺክን እንደሚያበሉ። አቤት
ግማሹን ዶሮ ወጥ ታረጋዋለህ፣ ግማሹን ደግሞ ፍራይድ ታረጋዋለህ። ምን ትፈልጋለህ? በቃ ላይፍ እንደዚህ ካልሆነ እንዴት እኔ አሁን አንተ የበላኸው ምግብ አንድ ቀን በልቼው ብሞት ሁሉ አይቆጨኝም። ትንሽ አረረብህ ልበል፣ ግን ካሜራው ይሆናል እንጂ አንተ ሙያ ምንም አይወጣለትም። በቃ እሺ አሁን ማዮኔዝ ነው፣ በእንቁላሉ ማዮኔዝ ነው የሰራው። አንተ ጀለስ እኮ በገጠር ማስክ ማለት ነው እየኖረ ያለው ሌክዠሪ ላይፍ፣ ግን ገጠር ምናምን እያለ ሳክስ ይነፋል። አንተ አሁን እኛ ከተማ እዚህ የቀጠነ ሽሮ ከውሃ የቀጠነ ሽሮ እየበላን ግን እኔ ሙድሽ ላይ ተመችቶኛል። ሙድሽ ይመችሽ ብራዘር። ዛሬም የሚገርም ጊዜ አሳልፌያለሁ። ወይን ስለምትወዱት ቪዲዮ ላይክ፣ ሼር፣ አረ ላይክ አድርጉ ጀምሩ። አረ ላይክ አድርጉ። ዛሬ እንግዲህ ስራ ለመስራት ስለወሰንኩኝ ከቀኑ 5 ሰዓት አካባቢ ነው የተነሳሁት። ከዛ በኋላ የሚገርም ጊዜ አሳልፌያለሁ። ተጋበዙልኝ። አንተ ስራ ባትሰራ ችግር የለብንም፣ ብቻ ምግብ ስራ። ምግብ ስትሰራ አንተን ከማየት በላይ እኔ የሚያስደስተኝ ነገር የለም ብራዳ። ዛሬ ከስጋ ነው የምንጀምረው። ስለዚህ ፈዋው ፒስ ነው ማለት ነው። እኔ እኮ ከዚህ በኋላ ዱቄት ካየሁኝ ሲጀምር ያለ እንቁላል ዳቦ ራሱ የሚሰራ ይመስለኝ። ይሄ ሰውዬ ነው ያስተማረኝ። ደግሞ ሁሌ አዳዲስ ሜትድ በቃ። አሁን ዛሬ ስጋውን ምን ላይ ነው የጠበሰው? ምን አሁን አዋዜን የቀባኸው? ደስ የሚለኝ እኮ እዛው ቤቱ ካሉ ነገሮች እኮ ነው። ገንጠል 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 አድርጎ ምግቡን በቃ ፏ እንዴት እንደሚያደርገው ኧረ እኔ ራበኝ በእናታችሁ። የራበው ካለ እስቲ እኔም ርቦኛል ብላችሁ ኮሜንት አድርጉልኝ። ልስራ ብል ራሱ እኮ እኔ እኮ አክሰሰሪውን አላገኝም እኮ የዚህን ሰውዬ እቁብ ገብቼ ራሱ የእሱ ምግቦቹን በገዛቸው ማለት ነው። እንደሱ ለመስራት አክሰሰሪ ገጠር መሄድ አለበት። ገባ ኮባ ምናምን የት ታገኛለሽ? እኮ አሁን እዚህ እንዲህ ጭቃ ውስጥ አርገህ ምናምን የሆነ ማገዷ አርገህ በጣም እኮ ምኔት ጸዴ ላይፍ እየኖረ እንደሆነ ግን ይቺ ቺፕስ ናት። ካቻፕ ራሱ ሆምሜድ ከሱ ጋር እኮ አንድ ቀን መኖር ነው ፈልገው። አንድ ቀን ውለን በልተን ምናምን ይመቻችሁ ብለን ብንጨርስ በቃ እኔ ምንም ከዚህ በላይ ምኞት ራሱ የለኝም። እስቲ አውጣው እንሹፍ እስቲ። አንተ መረቅ ራሱ አለው። አሁን ይሄ ሻውን እኔ መብላቱን እርሳው። ላየኸው የሆነ ሳቲስፋክሽን አይሰጥህም? ደግሞ አበላል እኮ ትችያለሽ። ኧረ አራዳ ልጅ አንቺ ይመችሽ። በጣም ያምራል። ጄሪ ሳትነግረኝ ምኑን? ሱቃችንን ነዋ። ማን ነገረሽ? ያንተ ነገር ለኔ ሚስጥር ይሆናል እንዴ? ከ3 ዓመት በኋላ ይሆን እንዴ? ተረስቼዋለሁ። እኔ አረሰውም። ለምን ሳትነግረኝ? ታዝቤሃለሁ። እሺ እዚህ ሰፈር ነሽ እንዴ? እባክህ ሰው ነግሮኝ መጥቼ ነው። እና ዛሬ አብረን አንሆን? እንደምታዩ ስራ ላይ ነው። ዛሬ ምታሽስ ህልመኛ ሰው መች ረፍታል? ህልሙን እንኳን ያደም ብለን አይሻል? የኛ ህልም እንቅልፍ ምን ፈጣጣናት አንተ? እነማን ናችሁ? ሀብታሞች። ይሄንን ልውሰድ? 4500 ነው። እና ልታስከፍለኝ ነው? ደንበኛ ከሆንሽ ይቀንሳል። በቃ ሌላ ቦታ ቼክ አደርጋለሁ። ማሳደዱን አላቆምሽም?
እሱ አይመለከትም። ቢራቢሮችን በማሳደድ ጊዜሽን የምታባክኝ ከሆነ እነሱ ይርቃሉ። ግን ጥሩ የአትክልት ቦታ ካለሽ ቢራቢሮች አንቺ ጋር ይሰበሰባል። ማወራው ስለ ቢራቢሮ አይደለም። ማሳደዱን አቁሚ፣ ተሰብሰቢ። ንግግሩ እኮ ይሄ ልጅ በቃ አስተካክሎ ነው የሚያስገባለህ። ስማኝማ ዮኒ፣ ይሄ 50 ፕሮ ማክስ እኮ ሰለቸኝ። እና ምን ችግር አለው? እንቀይሯለና አንድ የሚመጣ ሰው አለ፣ እሱ ይዞልሽ ይመጣል። ዮኒዬ፣ እንደዛ ከሆነማ ያየሁት አውትፊት አለ። ችግር የለውም። የምትፈልጊውን ነገር ቴሌግራም ላይ ላኪልኝና ይዞልሽ ይመጣል። እሺ አባቴ። ይሁን ነገር እያደረገልሽ ትጠቃቀሳለች። ተመልሰሽ መሆንሽ አንቺ ወቃሽ። ከገባው ጀምሮ እያየሁህ ነበር። እኔም ልክ እንደገባው ነው ያየሁሽ። ከወንድ ጋር ስለነበርሽ ነው። እሱን አክብሬ ነው ዝም ያልኩሽ። ኧረ እባክህ ወንድም እኮ ነው። ያለኔ ብታይ ምንም አይሆንለትም። ፓንት ራሱ ሳይቀር እኔን ይመገዛለት። ደስ ይላል። ምን አይነት ገለጻ ነው አሁን ስላለው? በጣም ለማንኛውም እሱን ቤልሽኛልና ዛሬ አብረን እናምሽ። ደስ ይለኛል። ስልኬን ያዥው 0951 በቃ እደውላለሁ። በቃ በዚህ ፍጥነት የኔ ፍቅር እማዬ እኮ ደውላ ነበር እና መሄድ አለብኝ እኮ አብረን እንሂዳ። እኔም በዛውም ጠይቃቸዋለሁ። ምን ይዘንላቸው እንሂድ? አይ ብቻዬን ነው ልታገኘኝ የፈለገችው። እሺ ስልክሽን ስጪ፣ እሷን ቀለበቷንም ስጪ፣ ቦርሳሽንም አምጪ። ሁሉንም እንዳይስ ሁሉንም ተቀበላት። የራሴን ሂሳብ እከፍላለሁ። የራስሽን ሂሳብ ከፍለሽ ውጪ። ምን እያልክ ነው? ብር ያለው እኮ ቦርሳ ውስጥ ነው። ቦርሳ ውስጥ ያለው የራሴ ገንዘብ እንጂ አንቺ ገንዘብ አይደለም። ምትከፊው ከሌለሽ ደግሞ እቃ ማጠብ ትቻለሽ። ባለጌ ዮናስ። እኔ ሰው እንዳላወቀ ሲሆን ጅል አድርጋችሁ የምትቆጥሩ ሰዎች በጣም ሲሪየስ ፕሮብሌም ነው ያለባችሁ። ዛሬ ከሰዓት በኋላ ያደረኩትን የሚገርም ውሎ ለምን አልጋብዛችሁም? አረ ጋብዘን። በጣም ደክሞኝ ነበር የመጣሁት፣ ግን ምድጃ ማዘጋጀት ስለነበረብኝ እንጨት በምታዩት መልኩ ፈለጥኩኝ። ከዛ ለዕቃ ማስቀመጫ የሚሆኑኝን እንጨቶች በዚህ መልኩ ሰበሰብኩ። አየሩ በጣም ሞቃት ስለነበርና ሰውነቴ ትንሽ ዝሎ ስለነበረ ቀዝቀዝ ያለ ሻወር ወሰድኩ። ገለጻ ራሱ እኮ ሎኬሽን ፈልጌ እቃዎቼን አቀራረብኩኝ። ይሄ የምታዩት ምድጃ ነው። ይሄ ኪኒቶ ነው። ቲማቲም፣ ሽንኩርት፣ የተቀቀለ ድንች፣ የተቀቀለ እንቁላል፣ ቃሪያ፣ ዝንጅብል፣ ነጭ ሽንኩርት እነዚህን በመጠቀም ነው የሰራሁት እና በተቀቀለ ሩዝ። ያልጠራው ቅጠላ ቅጠል አለ። ሲጀምር ያልጠራው ነገር እኔ ካለ አስታውሱኝ። ሁሉንም አይነት እኔ በስም ማቃቸው እንዳለ ጠራቸው። አሁን እነዚህን ሁሉ ሊበላል። ቢላ የያዘ እንዴት አያችሁት? አንቺ እኮ አታሳሚም እኮ ብራዘር። ጽድት አድርገሽ እኮ ነው መከትፊው። አንድ እንከን አላወጣልህም። አንድ እንከን። እሺ ቲማቲም ተከተፈ። የተቀቀለ እንቁላል። ይሄ ለጨው መነስነሻ የሰራሁት እቃ ነው። ሩዝ በቀረፋ ነው የሰራ ነው። እውነት እኔ አሁን ይሄን ምግብ አሰራር እዚህ ሰውዬ ጋር አየሁት። እኔ ከዚህ በፊት እንዲህ መበላት እንደሚችል ራሱ አላውቅም ነበር። ፍሬሽ ነው። እንቁላል ከራሴ ነው። አንቺ እኮ ያረዳ ልጅ ነሽ። አበላልሽ ራሱ እንዴት እንደሚጸዳ። ይሄ ደግሞ በማር የተጠመቀ ኬኔቶ ነው። በጣም የሚገርም ቴስት ነው። መብላት ማቆም አልቻልኩም። ወዳችኋለሁ። ፎሎ ሼር ላይክ። ፊልም እኮ ማይ ነው የሚመስለኝ የዚህ ሰውዬ ላይፍ። ሪል ላይፍ ራሱ አይመስል ፊልም ነው እኮ በቃ ምንጭ። ይኸው ዛሬ አሁን ልብ ለሌላችሁ ሰዎች ቆንጆ ምግብ። ልቡ የበሬ ልብ እንደዚህ ምን እንደሚመስል አላውቅም ነበር። ታውቃለህ? ያለህበት ቦታ እንዴት አባቱ እንደሚያምር እነዚያውን ስማቸውን ማላቃቸው ነገሮች ነሰነሰባቸው። አሁን ምን ሊጠብሳቸው ነው? ምን ሊያረጋቸው ነው? ላይፍን እኮ ኑራት በቃ አንተ
የእውነት እኮ እኔ እውነት ቶም ኤንድ ጄሪ ላይ እኮ ነው ማቆ ይሄንን ምግብ አበላል እንዲህ የሆነ ስቲክ ነገር ላይ ተሰክቶ ምናምን እያሽከረከርክ በእሳት መጥበስ ቶም ኤንድ ጄሪ ላይ ሌላ ቦታ አላውቀውም እኮ አንተ ሪል ላይፍ ላይ ትኖረዋለህ በቃ ምን የሚጸዳ ሰው ነው ግን አንተ እውነት ላይፍ ስታይልህ ራሱ ይኸው መጽሐፍ እያነበበ በዚህኞቹ ደግሞ አቤት ኧረ እኔ በቃኝ አይደለም ዛሬ እርቦኛል በጣም ነው የራበኝ መጥቼ ብትጋብዘኝ አንድ ቀን እንዴት እንደሚጸዳኝ አልኩሽ እሺ እቺ ደግሞ ዲዘርት ነገር ናት ከዛ ስሙን ስታነቡት ካሌብ ገጠር ይላል አሁን እኮ የገጠር ላይፍ ራሱ አይደለም እኮ ጭራሽ ባለ አንድ መኝታ ወንድም ዛሬ ማላገኘህልኝ ወይኔ በእናትሽ ያልሽኝን አይነት ስራ እኮ ስላላገኘው ነው በእናት እኔ ማደሪያ ውጪውን ራሱ አልቻልኩትኝም ቆይ አንዴ ሄሎ ወዮዬ ብራዘር በጣም ይቅርታ እቃው ልታመጣ ሄዳ ቆይታብኝ እኮ ነው ይኸውልህ ዛሬ ግን ግዴታ ማስገባት አለብህ ግድ የለህም ጎበዟና ቀልጣፋዋን ነው ማመጣለህ እሺ በቃ ስትመጣ ደውልልኝ ቤት ነኝ ወይ ይሄንን ስራ ለምን አትሞክሪም ያንን ስራ እስከማገኝልሽ ምን አይነት ስራ ነው ሰው ቤት ነው ልጁ የሚያካብር ልጅ አይደለም ወጣት ነው ያንን ስራ እንዳገኘልሽ ትወጫለሽ አደራህን ግን ችግር የለም ራሴ ነኝ አስወጥቼ ማስገባሽ ነው አሁን እንጂ እሺ ይሄው እዚህ ነው እሺ እደውላለሁ ይሄው ቦስ ጎበዟን ይዤ ለመጣሁት ማችለው ነገር የለም የፈረንጅ አበሻ እዚህ ነው አው ወጣት ነው አይከብድሽም ብዬ ነግሬሽ ነበር እኮ ዮናስ አይ የምር ስራ ልትቀጠሪኝ የመጣሽው ተስማምታችኋል መሰለኝ የደላላኝ ስጠኝና ልሂድ ስራ እሺ አንዴ ላውራ ጠብቀኝ እዛ እንደዚህ ሆኜ ያገኛለሁ ብዬ አልጠበቅኩም ነበር ፍጹም ተለውጠሻል እኮ እኔን ጥለሽ የሄድሽበት ቦታ አልተስማማሽም እንዴ አዎ ብዙ ነገር ሆኜ ራሴን አጥቼ ነው የመጣሁት ዮናስ በቃ ወደ አረብ ሀገር ልሄድ ነው ለምን ብዙ ጊዜ አየሁ ግን እቺን ታክል እንኳን ለውጥ አላየሁብህም አሁን እኮ ሁሉም ነገር ቦታቸውን እያዙ ነው ከዚህ በላይ ዋጋ ለመክፈል ዝግጁ አይደለሁኝም በቃ ራስን ጠብቅ እኔና አንቺ ቤት ቁጭ ብለን እናወራለን ናንተ ሂሳብን ውሰድ ሰራተኛ ሳይሆን ባለ ትዳር በቃ ትዳር ነው ያመጣለት ቲቸር ፍቅሩ እንዴት ነዎት ባርኮቴ እንዴት ነህ ልጅ አለው ይመስገን ስራ ቆንጆ ጥሩ ነው ልጄ ስራ ረፍዶብኝ ነው ይቅርታ እሺ ቲቸር ፍቅሩ ዶክተር እንዴት ነህ አለው አንበሳዬ እናትህን ዛሬ ይዘህ መምጣት እንዳትረሳ ቀጠሮ አለባቸው እሺ ዶክተርዬ አንዴ ዞር ትል አባት እንዴ ቲክቶከራችን ያንቺ መኪና ነው እንዴ እና እናትህ ነው አይ እናቴ እንኳን መንኩሳለች መንዳትም አትችልም ባይሆን ለሀገር የመነኮሱ ሰዎች በእግራቸው እየሄዱ አየሁ እና እኔ ያገባኛል ኧረ ምን በወጣሽ እንደው የዓለም ጸባይዋ ገርሞኝ ነው እንጂ የተማሩት ይኸው በእግሬ ሄዳሉ ያላቸው ሰዎች ዋጋቸውን አተው የኔ ቢጤው ለሀገሩ ቅንጣት ያህል ያላበረከተው ኩታራ ደግሞ ተወዶና ተደንቆ የሚኖርባት ምስኪኗ እማማ ኢትዮጵያ የመጨረሻ ጎላችን የስኬት መለኪያችን ገንዘብ ሆነና ገንዘብ እስካስገኘን ድረስ ክብራችንን ሃይማኖታችንን ሰውነታችንን አሽቀንጥረን ጥለን እርቃኑን የምናስቀር አዲስ ትውልዶች መጣን በጣም የሚገርመው ታዲያ ይሄ ትውልድ ለሀገር ሰዎች በላይ መወደድና ክብርን አግኝተን በየቦታው በአድናቆት ማዕበል እንጥለቀለቃለን ለሀገርህ ምን አበርክተሃል ብትሉኝ አንድም የምጠቅሰው ነገር የሌለኝ እኔ ቲክቶከሩ ከአንድ መምህር አሊያም ዶክተር ጋር የሆነ ቦታ ወይም ሚዲያ ላይ ብገኝ ግን የተሻለ ክብርና ሞገስን ላገኝ ይችላል የቱ ጋር እንደሳትን ምኑ ጋር እንደተላለፍን አላውቅም ብቻ ግን ስተናል ይሄ ትክክል ነው ይሄ በጣም ትክክል ነው በሽታን ከሚፈውሰው ሐኪም አእምሮን ከሚያለመልመው መምህር በላይ እኔ ተራው ቲክቶከር የምናገረው ቃል ልክ እንደ አንድ የሀገር ባለውለታ ተጽዕኖ ፈጣሪ እንደተናገረው ተቆጥሮልኝ ርዕስ ሆኜ ለተወሰነ ጊዜ ሚዲያውን ልቆጣጠረው እችላለሁ ከመምህሩ ጽሑፍ በላይ የኔ ንግግር ከዶክተሩ ፈውስ በላይ የቲክቶከሩ ስራ ገኖ በኢትዮጵያ ሰማይ ስር እስከ መቼ እንደሚቆይ አላውቅም ይሄን ሁሉ የሞራል ኪሳራ ተሸክማችሁ አሁንም
ህዝብን የምታገለግሉ እናንተ የአገር ባለውለታዎች የማይጎብጠውን ትከሻችሁን የማይሰበረውን ሞራላችሁን ባደለኝ ብዬ ተመኘሁ። ፈጣሪ ለሀገር ባለውለታዎች ሸክማችሁን የሚያቀል ዋጋችሁን አውቆ ክብርን የሚሰጣችሁ አዲስ ትውልድ ያስነሳል። አሜን አሜን። ፎሎውና ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልን። ይሄ ትክክለኛ ነገር ነው። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።